ልጆችዬ ወተት ወደ እርጎ እንዴት እንደሚቀየር ታውቃላችሁ? አሰላሙ አለይኩም የሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። መቼስ እርጎ ከወተት እንደሚሰራ ታውቃላችሁ። ግን ለምን ወተት ሲቆይ ወደ እርጎ እንደሚቀየር ታውቃላችሁ? ዛሬ እርጎ እንዴት ከወተት ይሰራል የሚለውን ሳይንሳዊ ትንታኔ አቀርብላችኋለሁ። እርጎ ጎምዘዝ ያለ ከወተት የሚሰራ ምግብ ነው። እርጎ ብቻውን ከስኳር ጋር፣ ከሚጥሚጣ ጋር እና ከተለያዩ ነገሮች ጋር በማዋሃድ ልንመገብ እንችላለን። እርጎ ለሰውነታችን ከሚሰጠው ጥቅሞች መካከል የካልሲየም ይዘቱ አጥንታችንን እና ጥርሳችንን ያጠነክርልናል። ፕሮቲን ስላለው ጤናማ የሰውነት እድገት እንዲኖረን ያደርጋል። ጥሩ ባክቴሪያ ስላለው ደግሞ ሆዳችን ጤናማ እንዲሆን ይረዳናል። እርጎ ለመስራት መጀመሪያ ወተት እናሞቃለን። ለብ ሲል ትንሽ እርጎ እንጨምርበታለን። እርጎ ውስጥ ላክቶባሲለስ እና ስትሬፕቶኮከስ የሚባሉ ጥሩ ባክቴሪያዎች አሉ። እነኚህ ባክቴሪያዎች ወተት ውስጥ ያለውን ስኳር በልተው ወደ ላክቲክ አሲድ ይቀይራሉ። ይህ ኬሚካል ወተት እንዲወፍርና ወደ እርጎ እንዲቀየር ያደርገዋል። ወተቱ ከእርጎ ጋር ከተቀላቀለ በኋላ ለተወሰነ ሰዓታት በሞቃት ቦታ እናስቀምጠዋለን። ከዛም ወፍራም ጥሩ የሆነ እርጎ እናገኛለን። ልጆችዬ ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ስለምን ማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው የሱና ልጆች።